ሰላም ጤና ይስጥልኝ ውድ ቻናል ቤተሰብ ተከታታዮች በዚያው ዕለት የአማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ አዲስ ኮማንድ አስመርቂያለሁ ብሏል። ከዚህ ጋር እየጀላችሁ የምቀርበው ምንድነው ከዚህ በፊት ፋሲካ ሰሞን የአዲስ ምርቃን በስልጣና ላይ ያሉ በድሮን ጥቃት እንግዲህ ከ150 እስከ 200 የሚደርሱ ፋኖ አዲስ ተማራቂዎች እንግዲህ በድሮን ጥቃት እንግዲህ እስከ መጨረሻው እንደተሸኙ እናስተውሳለን። ነገር ግን ፋኖች መግለጫ ሲሰጡ ማስተባበያ ቤት በመስራት ላይ ያሉ እንግዲህ በተሰበሰቡበት የድሮን ጥቃት አለ። ተጨባጭ እውነታውን ግን በትክክለኛ ነው ጥቃቱ የተፈጸመባቸው በስልጣና ላይ ያሉ አሁን እነዚህ መሰልጠናቸው ምን ፋይዳ የሚያመጣው ነገር አለ? ይሄ ምስል ይታያቸዋል። እኛ ወንድሞች እህቶች ናቸው። የውሃ ጥም ላይ እንግዲህ በወረፋ የዋጥም ለጥይት ምትገዙ እናንተ ዲያስፖራዎች ለመሳሪያ ምትገዙት ለምን ለጉድጓድ ውሃ ለምስኪን ለተጎሳቆለ አትገዙላቸው? እነዚህ ኮማንዶ ይሰለጥናሉ። ብር ከየት ነው የሚመጣው? ከማህበረሰቡ ከዝርፊያ እና ከዲያስፖራ። ስለዚህ ሁለቱን አነጻጽራችሁ እዩት። መጀመሪያ የማህበረሰባችን ችግር ፍቱላቸው። ማህበረሰባችን በድህነት ነው ያለ። ይሄው ውሃ እንኳን የዕለት ውሃ ለማግኘት ይሄን ያህል ሰልፍ ነው። ሌላውን ተው ቤት ይቆጥረው። ስለዚህ እነዚህ መመረቃቸው የሚያመጡት ፋይዳ ምንም የለም። ለምሳሌ የሀገር ተመራቂዎች ናቸው። የሀገር መከላከያ አዲስ ምልምሎች ናቸው። ከዛ አንፃር ስናየው ነው ወይስ ከምንሻ ጋር ነገሩ? የአማራ ምንሻ ለነዚህ በቂ ነው፣ መከላከያ ሳይገባ ማለት ነው። ግን የሚያመጣው ፋይዳ የለም። ያ ክልሉ ኢኮኖሚ ወደ ኋላ ከመጎተት ውጭ ለምሳሌ ጎጃም ላይ ተከታታይ ሲያስመርቅ ነበር ፋኖ አዲስ ኮማንድ እያለ ማለት ነው። እስካሁን ድረስ ግን ጠብ የሚል መሬት የወረደ ነገር የለም። አንድ ይህን መታዘብ አለብን። ሲቀጥል ደግሞ የፋሲካ ሰሞን ፋሲካ በሳምንቱ ነው በሳልስቱ የሆነውን በስልጣና ላይ ያሉ በተነጣጠረ እንግዲህ በድሮን ጥቃት ተመተዋል። ይሄ ግድ ነው። ምክንያቱም ሊወጋ የመጣውን ይወጋ መልሶ። ስለዚህ ያን ማስተባበያ ነው የሰጣችሁ። ይሄ በትክክለኛ እርምጃ ተወሰደባችሁ። ስለዚህ የምስኪን የደሃ ልጅ ከማስጨረስ እኛ የፋኖ መሪዎች ነው የምትሉ እናንተ የፖለቲካ አዋቂ ነን የምትሉ አታስጨርሱ። በቃ የምስኪን ልጅ የደሃ ልጅ አታስጨርሱ። ይልቅ እነዚህ ውሃ የሚቀዱት አያችሁ ሰልፍ ነው። የዕለት ውሃ እንኳን የሚጠጣ ኢትዮጵያ የውሃ ሀብት ምሯል። ስለዚህ እናንተ ዲያስፖራዎች ለጥይት የሚገዙትን ለመሳሪያ የሚገዛበት ውሃ ቅዱላችሁ። የውሃ ጉድጓድ ይውጣላችሁ። ንጹህ መጠጥ ያገኙ። ለዛ ኢንቨስት አድርጉላችሁ። ድህነታችን ታቅፈን እንደ ሰው ለመግደል መሳሪያ ትገዛላችሁ እንዴ? እኛ የሚያስፈልገን እኮ ሰላም ነው። ኢትዮጵያ የሚያስፈልጋት ሰላም ነው። የማንነት ጥያቄ ያለብን የወልቃይት የራያ እሱ ጉዳይ እኮ ያለቀ ጉዳይ ነው። በቃ እሱ ጉዳይ ያለቀ ጉዳይ ነው። እናንተ ለፖለቲካ ሽፋን ተጠቀማችሁበት እንጂ። ስለዚህ አንድ እርግጠኛ ሆነኝ 100% እርግጠኛ ሆነኝ የምነግራችሁ የሚፈጠር ነገር ምንም ነገር ጠብ የሚል አይመጣም። ነገር ግን የክልል ኢኮኖሚ ዶቄት ነው ያረጋችሁት ያለ ዶቄት ነው ይሆን ያለው። ስለዚህ ከዚህ ውጭ ጠብ የሚል ስለሌለ ለማስገንዘብ ያክል ነው። ስለዚህ በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ ኮማንዶች ተመርቀዋል ማለት ነው። ስለዚህ እነዚህ ከተመረቁ በኋላ ምን ይፈጠራልሽ? ዋናው ትልቁ ጥያቄ እዚህ ጋር ነው። ምን ይፈጠራል? ጎጃም ላይ በተከታታይ ወደ 3-4 ጊዜ ያስመረቀዋል። ምን አለ ጠብ የሚል የለም። መከላከያ እኮ ቢያንስ በትንሹ በአማካይ ማለት ነው በወር 3-4 ጊዜ ያስመርቃል። ከሚኒሻ እስከ መከላከያ ድረስ ኮማንዶችን ጨምሮ ማለት ነው። አጠቃላይ እንደ በሀገር አቀፍ ደረጃ ማለት ነው። ስለዚህ መከላከያ የሚዘጋጀው የሰፈርን ጉዳይ ሳይሆን ሀገር አቀፍ ነው። ስለዚህ እናንተ ደግሞ ወደ ሰላም መጣችሁ አብራችሁ መንግስት ጋር ብትቆሙ መልካም ነው። ምክንያቱም የሚያስፈልገን ትልቁ የኢኮኖሚ የድህነት ቆሻሻ የሚባል ተሸክመን አለበት። ይሄን ማስወገድ አለብን። ለዚህ ደግሞ እናንተ ወንድሞቻችን በሰላም መንገድ ትገቡ መልካም ነው። አዛ ውጭ ግን የሚመጣ ነገር ስለሌለ እርግጠኛ ስለሆነ ነው። በብዙ አቅጣጫ አሁን እየተመለከትን ነው። በብዙ በጎጃም ይሁን በወሎ በሸዋ በጎንደር ምን እየተመለከትን ነው። ኢቨን እንኳን መኪና እስከማቃጠል ይህ ምን ማለት ነው? አንዴ በጣም የመጨረሻ ፋኖ የሚባል የወረዳ አመለካከት ያየሁበት ጎንደር ላይ 10 ተሳቢዎችን እንግዲህ በሲቃጠሉ ሳይ ነው በጣም ያመመኝ። ይህ እኮ የሀገር ኢኮኖሚ ነው። ይህ እኮ የሀገር እኮ ነው። ብሎም የክልል ብሎም የሀገር ነው። ከክልል ከፍ ሲል የሀገር ነው። ይህ መኪና እየወጣ ያለው ከክልሉ ነው። ስለዚህ ይህ ምን ማለት ነው? በጣም እኮ ነው የሚገርመኝ። ስለዚህ በዚህ ልክ የወረዳ አመለካከት ዘን ክልሉ ነፃ እናውጣለን የሚለው ነገር
በጣም ትንሽ ሰቅጠጥ ይላል። በእንቅርት ላይ ጆሮ ደግፍ ይላል ያገሬ ሰው። እንደዛ ነው የሚሆንባችሁ እና ትንሽ እንደውም አንዳንዶች በኮሜንት እያየው ነበር። እኔ በፊት መስሎ ደግፌ ነበር አለ እና እዚህ በኋላ ማንኛውም አስፈላጊ መረጃ ሰጣለሁ እስከዚህ ድረስ ነው። ስለዚህ ምን ያህል አንዳንዶች እንደውም ይልኩልኛል እውነት መስሎን ገብተን ነበረ፣ አሁን ተጸጽተን ተመልሰን የተመለሱት አዘው ያሉትም ለመመለስ የሚከበዳቸው። ስለዚህ በእርግጠኝነት ዛሬ ከሰለጠኑት ልጆች 50% አይቀጥልም። 100% ልንገራቸው 50% እንኳን አይቀጥልም። ምክንያቱም የሚገቡበት አንደኛው የመጀመሪያው ከግንዛቤ ዜሮ ናቸው እነዚህ ልጆች። ሲቀጥል ጥቅም ያሳዩዋቸው፣ ከዛ መጨረሻ ሁለቱም አልሳካ ካለ ጥለው ይወጣሉ። ከጅምሩም ሳይቀጥሉ ይቀራሉ። በተለይ ከነዚህ ውስጥ 1 3 4 ጓደኞቻቸውን ሲያጡ ወዲያው ነጥፍ የሚሉት በብዛት ነው ስለማቀር። ስለዚህ የሚያስፈልገው ለክልላችን ሰላም ነው። ስለዚህ በዛሬው ዕለት በወሎ ቤተ አማራ እንዲሁም የተመረቁት ምንም የሚመጣ ነገር ለውጥ የለም። ይገባሉ፣ ተመልሰው ይወጣሉ። በቃ ይሄ ነው። ስለዚህ ለኢትዮጵያ የሚያስፈልጋት ሰላም ነው። ኢትዮጵያ ለዘላለም ትኖር፣ ዘረኝነት ይውደም። ትንሽ እንኳን በሰከነ አስተሳሰብ ሀሳብን በሀሳብ ዲፌንስ ማድረግ ይቻላል። ሀሳብን በሀሳብ አሁን የፋኖን አንደኛ ሀሳብ በዜሮ ማባዛበት ባለፈው ሲያሰለጥን ሜዳ ላይ ያሉ በማሰልጠን ላይ ያኔ በድሮ ሲመቱ ቤት ላይ ነው የተመታ ቤት እየሰሩ ምናምን የሚለው መግለጫውን እኮ እያዩት ነበር። ይሄ መሬት የወረደ ውሸት ነው። ሄድ የተመቱን ቤተሰብ የወጣን እዩ ቼክ ማድረግ ይችላል። 1 2 3 ብዬ መጥቀስ እችላለሁ። ወላጅ ልጁን ያጣበት በምክንያት እንዳጣ በማስረጃ ማውጣት እችላለሁ ለነሱ ደህንነት ካላልኩኝ። ስለዚህ ተጨባጭ የሚታይ ጉዳይ ነው እና ትንሽ ሰከን ባላስተሳሰብ ለወገኖቻችን እንስብ። ይሄ ወገንህ ይው የሚጠጣው ንጹህ አጥቶ በሰልፍ ነው። አንተ ዲያስፖራ ውጭ ላይ ራስን በቅልንጦት እየኖርህ ለጥይት ለመሳሪያ ትልካለህ። ቅድሚያ ለነዚህ ምስኪኖች ለንጹህ ለንጹህ ምግብ ላክለት። ንጹህ ትምህርት ቤት የሚማርበት ሰላም የሚያገኝበት ቤዚክ ኒድ ነው የሚያስፈልገው። ይሄ ዋር ሳይሆን ቤዚክ ኒድ መሰረታዊ ነገርና ሰላም ነው የሚያስፈልገው። ውድ ቻናል ቤተሰቦች በሌላ ቪዲዮ እስከንገናኝ መልካም ምሽት።